23 4ኛ 2025 ዓመተ ምህረት ክብርት እናታችን ወይዘሮ ዘገየች ወይም አሰለፍ ጠጋሁን በሞት ከተለየች በ24 4ኛ 2025 ዓመተ ምህረት 7 ዓመት ስለሞላት ሙሳይቱን መባውን በቄስ ስለምናስመርቅ ዘመዱን በሙሉ ለመጥራት አባታችን ስለማይሆንለት በያላችሁበት ነፍስ ይማር እንድትሉ ስንል እናሳስባለን። አሳሳቢ እህት ወንድሞቹን በመወከላቶ ክብረት መሐሪ ነው። እኔም የግጥም ደራሲው ካሳው ማሩበት ከዚህ የሚከተለውን ለዓመታቷ መታሰቢያ በግጥም አቀናብሬ አቀርበዋለሁ። ነፍስ ይማር ወይዘሮ አሰለፍ ወይም ዘገየች ጠጋሁን የሕይወት ታሪክ። ክብርት እናታችን ወይዘሮ አሰለፍ ጠጋሁን እንደ አውሮፓ ዘመን አቆጣጠር በ1951 ዓመተ ምህረት ከአባታቸው ከአቶ ጠጋሁን ሰንበቱና ከእናታቸው ከወይዘሮ እናኑ አዛሪያ ተወልደው በእነዚህ ወላጆች እንክብካቤ በማርና በወተት አደጉ። ካደጉ በኋላ ከአቶ መሐሪ አብርሃም ጋር ትዳር መስርተው ሲኖሩ 6 ወንዶችና 4 ሴቶች በአጠቃላይ 10 ልጆችን ወልደው አሳድገው 6ቱን ድረው ቤት አስይዘው የልጅ ልጆችን አይተዋል። 4ቱን ሳይድሩ እንደ አውሮፓ ዘመን አቆጣጠር በ12/3 2018 ዓመተ ምህረት በተወለዱ በ76 ዓመታቸው ከዚህ ዓለም በሞት ተለዩ። ነፍስ ይማር። በሞታቸው ባለትዳርና የ10 ልጆች እናት ያያሌ የልጅ ልጆች እሚታ ነበሩ። ነፍስ ይማር። ለቤተሰብ መጽናናትን እንመኛለን ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ሲል ያቀርበዋል። በሞት ከተለየሽ 7 ዓመትሽ ሙሳይት ጋግረን ቄሶች ሊፈቱሽ ታስሮ የኖረውን እጅና እግርሽ መንግሥተ ሰማያት ገነት ያዋርስሽ። ዛሬም በዓመታትሽ በቀብርሽ ደርሰን ስምሽን በዜማው በግጥም ቀምረን ከቀብርሽ በላይ ችቦ አበባ ኖረን በንባ እየተራጨን ተመለስን ዙረን። እስቲ ወገን ስሙ እናሰማ ብሶት የታደለች ሁኖ ስጦታው ከጥንት አፉን ከፈታሉ ሊበላት መሬት ያቸ ቆንጃጅት የጎበዝ እናት መንግሥተ ሰማያት ገነት ያዋርሳት። ሴትነቱም ቀረ መስፋቱ መፍተሉ መጥመቅ መጋገሩ መዳሩ መኳሉ በቃሽ ተከተተ ዓለም አለፋሉ ሀቲትሽ ልጆችሽ እማ ሲሉ አሉ። ሂጂ ምን ሊከፋሽ ምን ሊቸግርሽ ታያቸው ፊት ዶ ቦታ ይዞልሽ አቋርጣ ቀርታለች እናኑ እናትሽ ለምለም አምራ ኩባ ከዚህ አባትሽ ማሪቱም መጥታለች ታናሽ እህትሽ። መሐሪ አብርሃም ቀረብህ ኩራት ታውቅበትን ይሆን መጋገር መስራት ጠበቅ አርገህ ታጥቀህ ግባ ከማጀት ቤቱን ዘግታ ሂዳ የልጆች እናት። ዓመት በዓል ሲመጣ ቅዳሜ ሰንበት ልጁ የልጅ ልጁም ሲመጣ ከቤት አትሰማንም እንጂ በእንባ ብንጠራት አትቆርጥም ነበረች በልጆቿ እናት። አፈር ሰሌን ለብሳ ድንጋይ ተንተርሳ ብንጠራት አትሰማት መጣ መልሳ ብዙ ዓመት ከተኛች መቼ ተንቀሳእሳ ከእናት ከአባቷ ጋር ከሰማይ ቤት ደርሳ መንግሥተ ሰማያት ተገነት ተዋርሳ ይልና ከዚህ የሚከተለውን ደግሞ ስለ እናት የሚለውን እንዲህ ሲል ያቀርበዋል። ትንሽ ግጥም ልጻፍ ስለ አንቺ እናቴ ዛሬ ቁሜ እንደ ዕዳ አንቺ ነሽ ሕይወቴ እንኳን እስከ ሥራው ቁጭ ብዬ ከቤቴ እናት ዓለም እያልኩ ስምሽን መጥራቴ እናቴ ማን ልበል ማን ብዬ ልጥራሽ አንቺን ለማማጎስ አይበቃም ስምሽ እንዲያው በጥቂቱ ይታወስ ሥራሽ የአምላክ ልዩ ሥራ ፍጡር መሆንሽ ብርዱ ሳያግድሽ ፀሐዩን ሳትፈሪ የሰው ፊት ራቡ ጥማቱ ሳትይ ራስሽን ረስተሽ ለልጅሽ ስታበይ ውለታሽን መክፈል ይቻለናል ወይ? ጉንጮችሽ ተውልገው ሳትለብልቧቸው ዐይኖችሽ ፈዘውን ማበስ ፈሶባቸው እጆችሽ ገርጠው ሸክም በስቶባቸው ወገብሽ ደርቆብን ሁሉንም የቻለው
እሷ ምንም ሳትቀምስ መጥገቢ አጥግቧት ከጥሩ አልጋ ላይ መተኛት ሳያምራት ቁጭ ብሎ መብላቱ ራስ ሳይናፍቃት አሳድጋናለሽ ማንንም ሳይበግራት። አሁን ከዚህ ቁሜ ልናገር ክብርሽን የአምላክ ልዩ ሥራ ፍጡር መሆንሽን። እውነት ይቻላል ወይ መክፈል ውለታሽን? በስቃይሽ መጠን መመለስ ብድርሽን። እውነት ይቻላል ወይ መክፈል ውለታሽን? እውነት ይቻላል ወይ ውለታሽን መክፈል? ላምጥሽ ልውለድሽን እንዳንቺ ብችል ደብዳቤ ላኩላት ምትሰማኝ መስል ምን ያደርግልሻል? ምን ያደርግልናል ያንቺው ፎቶ ምስል? 9 ወር አርግዘሽ አምጠሽ ወልደሽን ጡትሽን አጠብተሽ በጫንቃሽ አዝለሽን እሽሩሩ ብለሽ እያቆላመጥሽን በወተቱ ሞልተሽ በቅቤ አቅልጠሽን በክብር በዝና አንቺ አሳድገሽን ልጆችን ጠብቀሽ አይዟችሁ እያሽን ብድር እንድንመልስ ቃል አስገብተሽን እማየ ምን በላሽ በጠዋት ቁርስሽ እየጠበቀሽ ነው አፈሩራትሽ ቃሌን አላጥፈውም ይኸው ብድርሽ ሲያምሽ ስናስታምሽ ሲርብሽ ሳጎርስሽ ከአቅም የበላይ ነው እንዳልመልስሽ እናት ቀለስላሳ ጠባይዋ ለስላሳ ሽንት ድጋግ ጠርጋ ቅርሻቱን አብሳ ቢርዋ ቆላምጣ ስሙና ማጉሳ በማጀቱ ገብታ ሞሰቡን እንዳስሳ ብዙ እንኳን ባይኖራት ድስቱን አባብሳ እኔ እንደ ፋብላ አቅፍ አርጋ ጉርሳ ሳታበላ አታድርም ቢተኙም ቀስቅሳ በሽታ ይለቃል ስሟ እንኳ ሲወሳ የወረቀት ብዛት የፊደል ጋጋታ ግጥም ቢደረደር በቀለም ጠብታ ዘርዝሮ አይዘለቅ የእናትን ውሌታ መከብከብ ነው እንጂ ጠዋትና ማታ ክፉ እንዳያገኛት እንዳትንገላታ ነፍስሽን ይማረው የላይኛው ጌታ ይላለኝ። ልጅየውም እኔም ይህንን አንቤ ከፎቶግራፏ ጋር በማቀናበር የዓመታቷ መታሰቢያ አቀርበዋል።